ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጡት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ትምህርት ይዤላችሁ መጥቻለሁ። ከባለፈው የሚቀጥለው ትምህርት ምንድነው? የቀን 13ኛ ትምህርታችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ እንደነገርኳችሁ ዛሬ 13ኛ ቀናችን ላይ ደርሰናል። በቀላሉ ከሰዎች ጋር እንዴት ኮሙኒኬት ማድረግ እንችላለን፣ ከሰዎች ጋር እንዴት መግባባት እንችላለን የሚለውን ትምህርት እየተማማር እንገኛለን ማለት ነው። ስለዚህ እናንተም ቪዲዮውን እስከ መጨረሻ ማየት እንዳትረሱ ማለት ነው። ለቻናላችን አዲስ ሆናችሁ ቤተሰቦቼ ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አበረታቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ምን ማድረግ አለብን? መጀመሪያ እንዴት ማንበብ እንደምንችልና በቀላል መንገድ እንዴት ትርጉማቸውን ማወቅ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ በድጋሚ ማለት ነው። ስለዚህ እዚህ ጋር ዲኦን እንደምን ማንበብ ነው? እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ ዩ ዱ ዩ። ከዛስ ኤን እንደ አ ማንበብ፣ ጂን እንደ ግ ማንበብ፣ አርኢን ሪ ብለን ማንበብ አግሪ አግሪ። ዲዩ አግሪ ዲዩ አግሪ ምን ማለት ነው? ተስማማለህ ተስማማለሽ ስንል ዲዩ አግሪ። ዱዩ ካልን አንተ ወይም አንቺ ብለን ጥያቄ ልንጠይቅ ነው ማለት ነው። አግሪ ማለት ደግሞ ምንድነው? መስማማት፣ ስምምነት ማለት ነው። ስለዚህ ዲዩ አግሪ ስንል ተስማማለህ ወይም ተስማሚያለሽ እንደማለት ይሆናል ማለት ነው። ከዛ ሜልስ ምን ብለን መመለስ እንችላለን? ዋይን የ ብለን ማንበብ፣ ኤስን ስ ብለን ማንበብ የስ የስ፣ አይን አይ ብለን ማንበብ፣ ኤን እንደ አ፣ ጂን እንደ ግ፣ አርኤን ሬ ብለን ማንበብ የስ አይ አግሪ የስ አይ አግሪ ብለን መለስን ማለት ነው። የስ ማለት አዎ ማለት ነው። አይ ማለት እኔ፣ አግሪ ማለት ደግሞ ስምምነት መስማማት ማለት ነው። ስለዚህ የስ አይ አግሪ ካልን አዎ እስማማለሁ አዎ እስማማለሁ እያልን ነው ማለት ነው። ከዛስ ዳብሊው ኤች ኤን እንደማንበብ እንደ ዋ ማንበብ፣ ቲን እንደ ት ማንበብ፣ ዋት ኤስን ስ ዋትስ ዋትስ ኢዝ ለማለት ነው። ኢዝ ብላችሁ ማንበብ ትችላላችሁ። ዋት ኢዝ ብላችሁ ማንበብ ትችላላችሁ። ዋትስ በቀላሉ ቲኤች አይን እንደዚህ ማንበብ፣ ኤስን ስ ዚስ ዋት ዚስ ዋት ዚስ ምን ማለት ነው? ይሄ ምንድን ነው? ይሄ ምንድን ነው ስንል ዋት ኢዝ ዚስ እንላለን። ዋት ማለት ምን ማለት ነው? ኢዝ ማለት ነው። ዚስ ማለት ደግሞ ይሄ ማለት ነው። ስለዚህ ዋት ዚስ ካልን ይሄ ምንድን ነው እያልን ነው ማለት ነው። ከዛ ምን ብሎ ሊመልስልን ይችላል? አይን እንደ አይ ማንበብ፣ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት ዶንት። ከዛ ኬና ኤን ባንድ ላይ ሲመጡባችሁ ኬን አታነቡትም ብያችኋለሁ። ስለዚህ ኤን ኦን ና ብለን ማንበብ፣ ዳብሊውን እንደ ው ማንበብ ናው ናው። አይዶ ናው አይዶ ናው ምን ማለት ነው? አላውቅም አላውቅም ስንል አይዶ ነው እንላለን። አይዶን ካልን እንደዚህ እናደርግ ለማለት እንደዚህ አላደርግም ብቻ አፍራሽ ነች። ስለዚህ ዶን ኖት ማለት ነው። ስለዚህ ዱ ኖት ለማለት ስለሆነ አፍራሽ ነው። እንደዚህ አላደርግም እያላችሁ ነው። ናው ማለት ደግሞ ምንድነው? ማወቅ ማለት ነው። ማወቅ። ስለዚህ አይዶ ነው ካልን አላውቅም እያልን ነው ማለት ነው። ከዛስ ዳብሊው ኤች ኦን እንደ ሁ ማንበብ፣ ዳብሊው ኤች ኦን በአንድ ላይ ሁ ብላችሁ ማንበብ፣ አይኤስን ኢዝ ብላችሁ ማንበብ፣ ቲኤችኤን ዳ፣ ቲን እንደ ት ዳት፣ ሁዛት ሁዛት ያ ማን ነው ወይም ያቺ ማናት ለማለት ሁ ኢዝ ዛት እንላለን ማለት ነው። ሁ ማለት ምንድነው? ያ ይቅርታ ማን ማለት ነው። ሁ ማለት ማን፣ ኢዝ ነው ወይም ናት፣ ዳት ማለት ደግሞ ያ ያቺ ለማለት እንጠቀማለን። ስለዚህ ሁዛት ሁዛት ያ ማን ነው ያ ማን ነው እያልን ነው ማለት ነው። ከዛስ ምን ብለን መመለስ እንችላለን? ኤችኤን ሂ ብለን ማንበብ፣ አይኤስን ኢዝ ብለን ማንበብ፣ ኤምአይን ማይ ብለን ማንበብ፣ ኤፍኤን እንደ ፋ ማንበብ፣ ቲኤችኤን እንደ ዘ፣ አርን እንደ ፋዘር። ሂ ኢዝ ማይ ፋዘር ሂ ኢዝ ማይ ፋዘር አባቴ ነው አባቴ ነው ብለን መለስን ማለት ነው። እሱ ሂ ማለት እሱ ማለት ነው። ኢዝ ነው። ማይ ማለት የኔ፣ ፋዘር ማለት እንደምታውቁት አባት። ስለዚህ ሂ ኢዝ ማይ ፋዘር የኔ አባት ነው ወይም አባቴ ነው ብለን መለስን ማለት ነው። ከዛስ ዳብሊው ኤች ኤን እንደ ዊ ማንበብ፣ አርኤን ር ብለን ማንበብ፣ ዌር ዌር፣ አይኤስን ኢዝ፣ ኤችኢን ሂ ብለን ማንበብ፣ ዌር ኢዝ ሂ ዌር ኢዝ ሂ ምን ማለት ነው? እሱ የት ነው እሱ የት ነው ስንል ዌር ኢዝ ሂ። ዌር ማለት እንደነገርኳችሁ ምንድነው? የት ማለት ነው። የት ቦታ ስንጠይቅ የት ለማለት እንጠቀማለን ዌር። ኢዝ ማለት ደግሞ ነው። ሂ ማለት ደግሞ
እሱ ማለት ነው እሱ። ስለዚህ ዌር ኢዝ ሂ የት ነው እሱ የት ነው እሱ። ከዛ መልስ ምን ብለን መመለስ እንችላለን? ኤች ኢን እንደ ሂ ማንበብ አይኤስን ኢዝ ብለን ማንበብ ሂ ኢዝ አልን። ከዛ ኤች ኢን ሂ አር ኢን ር ብለን ማንበብ ሂር ሂ ኢዝ ሂር ሂ ኢዝ ሂር ምን ማለት ነው? እዚህ ነው ብለን መለስን። ሂ ማለት እሱ ማለት ነው። ኢዝ ማለት ደግሞ ነው። ሂር ማለት ደግሞ እዚህ ማለት ነው። ስለዚህ ሂ ኢዝ ሂር እዚህ ነው ብለን መለስን ማለት ነው። ከዛስ ኤአር ኢን አር ብለን ማንበብ አር። ከዛስ ዋይ ኦ ዩን ዩ ብለን ማንበብ ኤስ ዩን ሹ ብለን ማንበብ አር ኢን ር ብለን ማንበብ ሹር። አር ዩ ሹር ምን ማለት ነው? እርግጠኛ ነህ ወይም እርግጠኛ ነሽ ስንል አር ዩ ሹር እንላለን። አር ዩ አንተ ወይም አንቺ እንደዚህ ነሽ ብለን እንጠይቅ ነው። አሁንም ሹር ማለት ምንድን ነው? ሹር እርግጠኛ ማለት ነው። ስለዚህ አር ዩ ሹር አለን የሆነ ሰው ምን ማለቱ ነው? እርግጠኛ ነህ ወይም እርግጠኛ ነሽ እያለን ነው። ከዛ አዎ ከሆነ ምን ብለን መመለስ እንችላለን? ዋይ ኢን እንደ የ ማንበብ ኤስን እንደ ስ የስ አይ ኤምን አም ብለን ማንበብ አም። ከዛስ ኤስ ዩን ሹ ብለን ማንበብ አር ኤን ር ብለን ማንበብ ሹር የስ አይ አም ሹር የስ አይ አም ሹር ምን ማለት ነው? አዎ እርግጠኛ ነኝ ብለን መለስን ማለት ነው። እንደነገርኳችሁ የስ ማለት አዎ፣ አም ማለት ደግሞ ነኝ፣ ሹር ማለት ደግሞ እርግጠኛ ማለት ነው። ስለዚህ የስ አይ አም ሹር ስንል አዎ እርግጠኛ ነኝ እያልን ነው ማለት ነው። ያ ወደ ቀጣይ እንሂድ። ምን ይላል? ሲኤን እንደ ካ ማንበብ ኤንን እንደ ን ካን አይን እንደ አይ ማንበብ ሲኤን እንደ ካ ኤምኤን እንደ ም ማንበብ ካም ካናይ ካም ምን ማለት ነው? መምጣት እችላለሁ ጥያቄ ነው። ይቅርታ እሺ። እዚህ ጋር ካን አይ ካላችሁ እኔ እችላለሁ እያላችሁ ነው። ካም ማለት መምጣት ስለሆነ ስለዚህ ካናይ ካም ስትሉ መምጣት እችላለሁ እያላችሁ እየጠየቃችሁ ወይም እያስፈቀዳችሁ ነው ማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ። ስለዚህ ከእናንተ የሚጠበቀው ሁሌም እንደምላችሁ የምንለቃቸው ቪዲዮዎች ሳሰለችሁ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኙላችሁ። ሰናይ ጊዜ